ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ ይህች እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ እንደዚህ አባብላ ልንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መጣ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት እንደዚህ የምትነገር እናት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች። ውዶች ደንግጬ ነው የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጠኩ አለች። ሊሊ እቺ እናት ምን አይነት እናት እንደሆነች ልንገርሽ፣ ምን አይነት እናት እንደሆነች ልንገርሽ። አካባቢው ላይ የሆነ ፕሮግራም የሆነ ሰው ቤት ቢኖርበት ቀድማ ሄዳ ሰው ሄዶ ሳይጠይቃት አንድ ነገር እንዳይቸግራችሁ መታችሁ ሁሉ ነገር ውሰዱ፣ እኔ ባልኖር ሰራተኛዋን የፈለጋችሁትን ነገር በቃ ምን ልበልሽ፣ እድር አንድ ሙሉ እድር ነበረች ብቻዋን። ለትንሽ ትልቁ የበላ የጠገብ አንድ ሰፈር ነበራችሁ እሳቸው ጋር። ኧረ ሰፈር በቃ ሀኒ ራሱ ማለት ነው። አሁን እንደዚህ ሆና የአራት ልጆች ወልዳ ስትታይ ሀኒ ትልቅ ሰው ትመስላለች አይደለ? እኔ ታላቋ ነኝ። ቀድማኝን ያገባችሁ ልጅ ሆና ስላገባች ቶሎ ቶሎ ወልዳ ነው እንደዚህ ሆነችው። አብረን አንድ ሰፈር አንድ ላይ ነው ያደግነው። እናቷ ጎረቤታችን፣ በቃ የእናቴ በጣም ጓደኛ ናት እንዳለ። በቃ እኔ እግዚአብሔርን ነው የምልሽ። በቃ መናገር አልቻልኩም። እኔ እንደው በቃ መናገር ስለማልችል ነው እንጂ ሌላ አካባቢው ላይ እሷን የሚያውቃት ሰው ቢያወራ ከዚህ በላይ መናገር ይችላል። እኔ እናገር ነበር። ዛሬ ግን መናገር አልቻልኩም። እንዲህ አይነት እናት አተሽ እኔ እናቴ ሞታብኛለች። የዛኔ የተሰማኝ ድንጋጤ ነው ዛሬ የተሰማኝ። እናት ነበረች ለሁሉም እናት ማለት ነው። ስፍስፍ ያለች ሰው በልቶ የጠገበ የማይመስላት ለትንሹ ለትልቁ ልቀሰፍ ልውደቅ እንዲህ ልበል እያለች አለማወቅ እንደዚህ አይነት ነገር አልለመደችማ። አስደነገጧታ። ተኝታ መነሳት አልቻለችም እኮ እዛው ቀረች። አስደነገጧት። እንደዚህ አይነት ነገር ሰምታ አታውቅም። እሷን በመጥፎ ነገር አንድ ሰው የሚያነሳት የለም። እመቤቴን ነው የምልሽ፣ አንድ ሰው የሚያነሳት የለም። ጥሩ እናት፣ ቅልጥፍ ያሉ እንዝርት የሆኑ እናት፣ ምስኪን እናት። የልጅ ልጆቻቸውን ማን አገኘው? ይሄንን ገብቶሻል? ልጆችሽን አሜሪካን ሀገር ወልደሽ የልጅ ልጆችሽን ባሳደጉ ማን አገኘው? አለማቸውን በኖሩ ተነቀፉበት። አጠገቤ ሰው የለም ብለሽ ለምን እንደዚህ ታደርጊያለሽ? ውለጂ ምናምን ትለኛለች። አይ እንደዛ እኮ አይደለም ምናምን ስላት በሞቴ ስሞት እንደው እንደዚህ ብለሽ እንትናት የሚቸግርሽ ነገር ሲኖር እንደ እናት አለሁልሽ። እሺ እኔ ምንም ስፍስፍ ያለች እኮ ናት። በቃ ስፍስፍ እኔ ስለምታውቂ መስሎሽ ማታውቀውንም እኮ ነው። ወጪ አወጋጋሚውን ጠቅላላ ሰውን እንዴት በቃ የምታናገር ምን አይነት ቅን እናት እንደሆነች እኔ መቤቴን በሰው ልክ እንደሱ አይነት ሰው የለም ነው የምልሽ። የምትገርም እናት ናት። ጠቅላላ አካባቢው በቃ ጠብር ግፍ ብሎ ሰላም የሚላት ተከብራ የኖረች የምትከበር እናት ናት። እዚህ ላይ ግን መተው እንደዚህ እያሉ እሷ ተቀመጭ ብትላት አትቀመጥማ። ስራ የለመደች እናት ናት ወይስ መታ ለምን እንደዚህ ጭንቀት ውስጥ አልገባችም ነው? ተነስታ ስለተንቀሳቀሰች እንደዚህ ስላደረገች መታ እኮ በእግሯ ጀመረች ወደ ቤት ለመሄድ ወደ ኢትዮጵያ ማለት ነው። ላይክ በር ዘግታችሁብኝ ምንድን ነው ማድረገው? መስራታቸው እኮ ለጤናቸው እንደውም በጣም ትልቅ ነገር እኮ ነው። እዚህ ሀገር በር ተዘግቶብሽ የት ነው የሚሄዱት? ጎረቤት የለ፣ ቡና ጠጡ የለ፣ ሰው ማግኘት የለ፣ ከሰው ጋር ማውራት የለ። እንዴ የልጅ ልጆቻቸውን ባሳደጉ ሲሰደቡ ለምን ዝም አላልኩ? እኔ ዝም አላልኩም። በምችለው አቅም ብያለሁ። በምችለው አቅም እሺ ወይ ሰላም ብያለሁ። በመጀመሪያ በጣም አመሰግናለሁ። እናመሰግናለን። አንቺ እንግዲህ እግዚአብሔር አምላክ ማታ አምጥቶብናል፣ ላያስችል አይሰጥም። ግን እባካችሁ አሁንም ደግሞ ማለት ነው መጥፎን ኮሜንት የምታደርጉ እዚህ እንኳን እናትየው ምን አደረገች እሷ ነች እንጂ እያሉ ያለችዋን ልጅ ደግሞ ሌላ ችግር እንዲመጣብን እያደረጋችሁ ነው። እባካችሁ ተው። ኮሜንት ላይ እያየው ነው እና በማርያም ተው። ከትናንት ወዲያ ምን እንዳለች ታውቂያለሽ? እግዚአብሔር ምስክሬ ነው። እንዴ በእኔ አልሰረኩ እንትን አላልኩ፣ መቀመጥ አልወድም፣ ልጆቼን ብዬ ነው መስራት ስለምወድ ነው። እንደው መድኃኒዓለም እንደዚህ ልብ ይስጣቸው መጥፎ ነገር የሚናገሩት ነው ያለችው። ክርስቶስን ነው የምልሽ ከትናንት ወዲያ። ስለዚህ እባካችሁ በእናታችሁ በቃ ትንሽ ሰው ነው ከትናንት ወዲያ ኪዳነ ምሕረትን ከትናንት ወዲያ ጨንቋቸው ነበር ማለት ነው። መጥፎ ነገር የሚናገሩ ልብ ይስጣቸው ብለዋል። ስለዚህ ተው በእናታችሁ። አሁን በቃ ትንሽ እንኳን የሰውነት ስሜት ይሰማንና መጥፎ ኮሜንት ልሷ ነች እንደዚህ አሁን ፖስት ያደረገ ሰው ቤት እየገባችሁ የምትገቡ ሰዎች የምትጽፉት እያየው ነበረ። እባካችሁ በቃ
ትንሽ ምንም ቢሆን እህታችሁ ነች፣ ኢትዮጵያዊ ነች። በቃ በዚህ ላይ መታችሁ አሁን እንኳን መጥፎ ኮሜንት ላለመጻፍ ሞክሩ በእናታችሁ። ልልቲ በጣም ነው የማመሰግነው፣ እግዚአብሔር ይስጥሽ። በቃ እሱን ለማለት ነው የገባሁት። ቴንክ ዩ ውዶች። አሁን እኔ ከዚህ ምንድን ነው የምንማረው ስትሉ የሰውን እናት ለምን ኢንተርኔት ላይ ያመጣቻት ለምትሉት መሬት ላይ እናታችሁ ስትሰደብ ኖርማል ነው? ኢንተርኔት ላይስ አንተዋወቅም አንደራረስም ብላችሁ መሬት ላይስ እናታችሁ እናት ስትሰደብ ትክክል ነው አይደለም? ከሱን ጀምር። መሬት ላይ እናት ስትሰደብ ትክክል ነው አይደለም? የእናንተ እናት ማንም ሰው ለእናንተ የከፈለችውን ዋጋ ጥለው የእናትነት ፍቅሯን የሰውነት ልዕልናዋን ሁሉን ነገር ጥለው ገንዘብ ለመስራት ብቻ እናታችሁን ማንም ሲያብጠለጥልባችሁ ብትሰሙ ደስ ይላችኋል? የእናንተ እናት እንድትከበር እንደምትፈልጉት ሁሉ የእናንተ ልጆች እንዲከበሩ እናንተም እንድትከበሩ እንደምትፈልጉት ሁሉ የሰውን ቤተሰብ አክብሩ ልጆች። ቤተሰብን አክብሩ። ፕላስ ደግሞ ምንም ያላረጉ ሴት ቢሰርቁ ግን ጀግና ልትሉ ነበር አይደል? ጀግና ብላችሁ አፈመሳችኋል። ከባባድ ሌቦችን እዚህ አለ ማዘር ሰርተው በመኖራቸው የልጅ ልጅ ያዩ አይደል? እዚህ ለምኑ አሉ አይደል? ማዘር ሰርተው የልጅ ልጆቻቸውን በፍቅር ስላሳደጉ ራሳቸውን ችለው ስለኖሩ ለምንድን ነበር የሚሰድቧቸው? ልጆች ሊሊ ምን እንዳለችኝ ታውቂያለሽ? ቅርብ ጊዜ ተደዋውለን ነበርና አሁን እሄዳለሁ ትንሽ ልስራና ትንሽ ገንዘብ ሊያዝና የአካባቢን ሰዎች 1-2 ቀን በእኔ ምክንያት ጠግበው ቢበሉ የሆነ ለእንግዲህ ለእሱ አይደለም ለልጆቹ አይደለም ለአካባቢ ሰው የምትጨነቅ እናት ናት። በእኔ ምክንያት ጠግበው ቢበሉ ደስ ይለኛል። ለእነሱ ብዬ እኮ ነው። ትንሽ ጊዜ ልስራና እኔም እሄዳለሁ፣ እዛ እሄዳለሁ። ሀኒ የመጨረሻ ልጅ ናት። 7 ልጆች አላቸው፣ ትልልቅ ልጆች፣ ቦታ የደረሱ ልጆች አሏቸው። እና ሀኒ አሁን እንደዚህ እንትን ሲወረወርባት እኔ እንደውም በቃ በጣም እኛ ሀኒን ራሱ እንደ እንትን ነው የምናያት። በጣም ገና ልጅ ናት። እግዚአብሔር ምስክሬ ነው የምልሽ። አሁን እዚህ ጋር እንደዚህ እንትን ስትታይ ከኛ ቀድማ ነው ያገባችው። ልጅ ሆና ስላገባች ቶሎ እንትን ወለደችና ትልቅ ሰው መሰለች እንጂ ገና ልጅ ናት እሷ ራሱ። እና ምን ያህል እንደሚያማት አስበሽዋል? እንደዚህ ስትባልባት ትንሿ ልጇ ትላንት አቅፋ ያሳደገቻት ልጇ እንደዚህ ሰው በማያገባው ገብቶ እንደዚህ ነሽ እያለ ሲላት አይደለም ለሷ እኛም ጨንቆናል። አይደለም እናት የወለደች እናት ይቅርና የሚሰማው ሰው እንኳን የሚያውቃቸው ሰው ኧረ እንደዚህ እኮ አይደሉም ይላል። አሁን የሚመስላችሁ ወዶች ሶሻል ሚዲያ ላይ ሀና በምትፖስተው የፋሚሊ ኮንተንቷ ብር የምትሰራ ይመስላችኋል? ዶሜክ መኒ። እኔም እኮ ክሬተር ላይ አለኝ 1 ሚሊዮን ቪው ያለኝ ቪዲዮ $9 ነው ቲክቶክ የከፈለኝ። እንደ ዩቱብ ቲክቶክ አይከፍለንም። ዩቱብ አትሰራም ይችላል። ቲክቶክ ላይ ፕላትፎርም አላት። በዛ ፕላትፎርማ ደግሞ ፕሮሞሽን ትሰራለች። ቀጥሎ ደግሞ ኬተሪንግ፣ ትልቅ ኬተሪንግ ስራ አላቸው። አሁን በዚህ ኬተሪንግ ስራቸው የመጡት ኮምፒቲቲቭ ሌሎቹ ኬተሪንግ የሚሰሩት ተከፍሏቸው ነው ብዬ እኔ አምናለሁ። እኔ የግል አመለካከቴ ነው። የኔ እምነት ምንድን ነው? እዚህ እንዲደራረጋሉ እንደዚህ አይምሮን በጣም እንትን ያደረጉት ልጅ ስለነገረኝ ታሪኩን የዚህ አካባቢን ኮምፒቲሽኑን ቢት እነሱን ሊያደርጉ ስላልፈለጉ ሰው ደግሞ የእነሱን እንትን ስላሉ ብር ተቀባብለው ኦንላይን ላይ እናትና ልጅን አሰድበዋል ብዬ አምናለሁ እንጂ ፎር ኖ ሪዝን ለምን ክትፎ ከተፉ አይባልም። ማዘር ራሱ ኬተሪንግ እንደሚሰሩ እነዚህ የሰደቧቸው ሰዎች ነው የነገሩኝ እንጂ አላውቅም። እኔ አንድ ስቴት እየኖረ እኔ አላውቅም። ኢትዮጵያም እያለች እኮ ትሰራ ነበር። ኢትዮጵያም እያለች ቁጭ ብላ የምትበላ እናት አልነበረች። እጇን አጣፋ ቁጭ ብላ የምትበላ እናት አልነበረች። ምግብ ቤትም ነበራት፣ ምግብ ቤት ትሰራ ነበረ። እንደገና አትክልት ቤት ነበራት፣ አትክልት ቤት ትሰራ ነበረ። እቺ እናት ማለት ነው። እኔ ተቀምጣ ነው አይቻትም አላውቀው። ይሄ ከእናቶች ጋር ቁጭ ብላ ቡና ምናምን እየጠጣች ያሳለፈች እናት አይደለችም፣ እየሰራች ያሳለፈች እናት ናት። እዚህ መታ ደግሞ እንዴት ብላ ትቀመጣለች? እዛ ብዙ ሰው ያለበት አካባቢም ቁጭ አላለችም እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሼት ነበር ሊያደርግ የሚገባው የነበረው። መታ ቁጭ አላለችም። ኬተሪንግ ምንድን ነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ ይሰራሉ፣ በደንብ ይሰራሉ። ሴትዮ የራሳቸውን ካምፓኒ የከፈቱ ሴት ነው የተሰደቡት ልጆች። የራሳቸውን ካምፓኒ ቢዝነስ የከፈቱ የአንዳንድ ሰው ቢዝነስ ቆሻሻ አንደበቱ ነው። ገብቷቸዋል። ከሚተፉት ነውር፣ ስድብ፣ ማንቋሸሽ ነው ቢዝነሳቸው። አንደበት ነውራዊ አንደበት። ማዘርዬ ግን ለፍተው ንጹህ ናቸው ስታያቸው ደግሞ አይደለም እንዝርት ናቸው። እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባል አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ የሆኑ በጣም ቢት ሊደረጉ አልተቻለም። ሰው ምንድነው ማድረግ ያለባቸው? ማሰደብ ማዘርዬ አልፈዋል። ስነስርዓት አናገረች። ከዛን ጊዜ ጀምሮ ያስተውሻትም አላውቅም። ኮንተንቷን ስታዩ ለእኔ አይደለም አሁን የሃይማኖታዊ ምናምን ቤተሰብ ምናምን ነው። ጥሩ ነው፣ ቤተሰብን ማየት ደስ ይላል። ሃይማኖታዊም ነው። ልጆቿ አሜሪካን ሀገር አድርገው ግን በጣም እንደ ኢትዮጵያዊን ያሳደገቻቸው በርካቶቿ ዲፕ ኢትዮጵያዊ አድርጋን ያሳደገቻቸው እና የኔ ኮንተንት አይደለም ብሎ ጠልቼ ሳይሆን እንድትረዱ የምፈልገው እኔ ሌላ ነው ኮንተንት ታውቃላችሁ አይደለም ጊዜም ስለሌለኝ እና ወይ
አይ ቲንክ እሷ ናት ደውላብኝ ነው። ማን የደወለብኝ? እስቲ ሚት ልሰርሽ እና አይ ቲንክ ደውላብኝ ነው። እኔ ባላናግራት ይሻላል ቢኮዝ ታሳዝናለች። እና በቃ ከዛም ወለደች። ውዶች እሷ ብቻ ናት እዚህ ቲክቶክ ላይ ሲወልዱ ኮንተንት የሰሩት ወይስ እሷን ማሰደብ ተፈልጎ ነው? የሚዲያ ንግግር እናቶች አቅም የላቸውም። እኔን ራስሽን አጥፊ ስባል እናቴ ሰምታ፣ እናቴ ታማ ተኝታ ነበር። እናቴ ሃይፐርቴንሽን አለባት፣ የልብ ህመም አለባት፣ እርጅና አለባት፣ ብዙ የህይወት ተጎድታለች። በድህነት ያሳደገችን ኑሮም ደቁሶ ጎድቷት ነው እናቴ ዋጋ ክፍል ያሳደገችኝ። እና አንድ ሰው እዚህ አፕ ላይ ራስሽን አጥፊ ሲሉኝ እናቴ ሰምታው ታማ ተኝታ ነበር። እናቶች ስድብ አይችሉም። የኛም ባህል አይደለም ወንዶች፣ ስድብ የኛ ባህል አይደለም። ስድብ የኛ ባህል አይደለም። እናቶቻችን ስድብ ያውቃሉ እንዴ? እናታችሁ ስድብ ታውቃለች? ወንዶች ሜዳ ላይ ካላደጋችሁ በስተቀር ስድብ ታውቃለች እናታችሁ? ጻፉ እስቲ። እናታችሁ ስትሰደብ አይታችሁ ታውቃላችሁ? በህይወታችሁ ሰፈር ውስጥ ስትኖሩ? ታሟል ነበር፣ ድንገት ነው የሞቱት። ታዲያ ለምንድን ነው ሌላ ሰው እናት የሚሰደብ? የኔ እናት ስትሰደብ እንዴት አንቀጥቅጦኝ እዚህ አፕ ላይ ሳለቅስ ትዝ ይላችኋል? መንዳት አቅቶኝ ልቤን ይዤ ሳለቅስ ቢገላት ይሻለኛል እንደዛ ከሚላት ቢደፋት ይሻለኛል ስል ለምን የሰው እናት ይሰደባል? ልጆች አስተው የኔን እናት እንደዛ ሲሰር መንዳት አቅቶኝ መተንፈስ አቅቶኝ እንደዛ ከሚላት ቢገላት ይሻለኛል። ረፍት ነው ቢገላት እንደዛ ሰድቦ ኦንላይን ላይ ለዘላለም የእናቴ መሰደብ ከሚቀመጥልኝ እንደዛ ብዬ ሳብድ ህመሙን ስለማውቀው። እናንተ የእናንተ እናት ካልተነካች ህመም አይገባችሁ የሚመስለኝ ነገር ለዛ ነው። የሰው እናት ሲቦጥቦጥ ሲነከስ እናንተ አንድ ላይ ሄዳችሁ የሰውን እናት ትሰድባላችሁ። የሰውን እናት ትሰድባላችሁ። ለፍተው በኖሩ ሰርተው በማደራቸው ለመኖር እኮ ነው። አሜሪካን ሀገር ቁጭማ ካሉ ይሞታሉ። ሴትዮ አክቲቭ የሆኑት እኮ ስፖርት ስሩ ትላላችሁ የለ እንዴ እናንተ? ማዘርዬ ስራ በመስራታቸው እዚህ ለማኝ ፔጅ ላይ እዚህ ለማኝ የለማኞች የከበሩበት አፕ ላይ ውርደት ሆነባችሁ። ከእርሳቸው ግን ስንት ወጣት ሊማር ይገባ ነበር። ቢዝነስን ነው ያቆሙት እኮ እኚህ ሴት ቢዝነስን ያቆሙት። ማን እንዲህ ያደርጋል? ሰርተው በመኖራቸው ስራ ከልጃቸው ጋር በመስራታቸው የልጅ ልጆቻቸውን ከልጃቸው ጋር በፍቅር በቤተሰብ ተደጋግፈው በማሳደጋቸው ተነቀፉ። ይሄ ቤተሰብ የሚነቀፍ ነው ወዶች። ይከፈላል፣ ይሳደባል። የእነሱ ቢዝነስ ምላሳቸው፣ የረከሰ አንደበታቸው። ለፍተው ባደሩ በሰሩ አንድ ላይ ባደጉ ቤተሰቦች ይሰደባሉ። ሌላ እናት አጥተናል። በዚህ ኢንተርኔት ሌላ እናት ሞታለች። ሌላ እናት ለዘላለም ላትመለስ ተነጥቀናል። ወይ አብረ ሊሊ አይ ዳጊ ውሸታም እያሉ የሚሉትን ሰዎች እኔ ላይቭ ገብቼ እንትን ምል ሰው አይደለሁም። ለምን ሲሰደቡ ዝም አልሽ ለምትሉኝ የት ሄጄ ልመልስ? ለምን አትስደቧቸው? እንዴት ብዬ ልበል? እንዴት ብዬ ላይቭ ከብቻ አላውቅም። ስለዚህ እንደዚህ ነው ብሎ ለመናገርም እኮ ያስፈልጋል። አሁንም እኮ በቃ ሰው የተለየ አመለካከት እንዳለው ስለገባኝ ነው ሊሊ ቤት የገባሁት። እስከዛሬ ድረስ ካየኋቸው ሰው ትክክለኛ ነገር ስትናገር የሰማኋት ሊሊ ብቻ ስለነበረች ነው። አስገብኝም ብያልኩት እሷን ብቻ ነው። ሌላ ተሳዳቢ ቤትማ እንዴት ገብቼ ላስረዳ ልንገር ብልስ ማን ይሰማኛል? አውቀው ሆን ብለው ነው ለመሳደብ ሰው ማዋረድ የፈለጉት። እነዛ ሰዎች ሳያውቋቸው እኮ ነው። አውቀው እኮ የሚያወራ ሰው አንድ ሰው እኮ አልነበረም። በትክክል ሀኒ የወለደችው እንደዛ አልነበረም። ሀኒ በስነ ስርዓት ደግሞ ልክ በአንድ ወሯ እኮ ነው በ20 ወለደች። በ20 እናቷን አጣች። ልክ በአንድ ወሯ እና የሚሰማ ሰው ቢኖር ነበር። አሁን በእርግጠኝነት አሁን ወረኛ አንቺ እስኪሰደቡ ዝም አልሽ ያልሽው ልጅ በእርግጠኝነት ይሄንን ነገር ይዛኔ ብለን ይሄንን ኮሜንት ጽፊው ነበር። ውሸታም ነሽ ትይኝ ነበር። እኔ ለምን ብዬ የማዋሸው ነገር የለኝም። ትክክለኛውን ነገር ነው የምነግርሽ። እዛ አካባቢ በስሟ የሚጠራት የለም ነው የምልሽ። እናትየው በስሟ የሚጠራት የለም። ትንንሹ ወጣቱ ራሱ የልጆቹ ጓደኛ አይደለም። ወጣቱ ራሱ የእናትየው ጓደኛ ነበር። ከሁሉም ሰው ጋር ተመሳስላ የምትኖር የምትገርም ድንቅ እናት፣ በቃ የሆነ ኢትዮጵያዊ እናት ታውቂያለሽ። ሰው በልቶ የማይጠግብ የሚመስላት እናት፣ ለሁሉም ሰው ጠብር ግፍ የምትል እናት። ከኢትዮጵያ ደውለው እንዴት ብለን አሁን እንደው ልጆቹን ምን አይነት ቃል ነው ብለን ለነሱ ልናረዳ የምንችለው? እንዴት ብለን ነው ልንነግራቸው የምንችለው ብለው እኔ እንደውም ኧረ የተሰማ አይመስለኝም እባካችሁ ተውስን። አሁንማ እዚህ ሰፈር ሁሉም ሰምተዋል። በቃ ሁሉም ደንግጠዋል። የተኛ የለም እዛ እንኳን ኢትዮጵያ እንኳን ማለት ነው።
እና በጣም ተው፣ ጥሩ አይደለም። በማታውቁት ነገር ላይ እንዲህ ነው ብላችሁ ለነገም እቺ ነገ ሀኒም እኮ አሁን እኮ ያዘችው ህፃን ልጅ ነው፣ ማጥባት አለባት እኮ። እንዴት ብላ ነው ልጇን ተረጋግታ አጥብታ ልጆቿን ልታሳደግ የምትችል? አንድ ማውራታችን ከሱ ልጨምርልሽ፣ ማውራታችንም ልጅ አቅፋ ነው የምታለቅሰው። አዲስ ህፃን ጥንጡም አለ ደግሞ። ያኛው ራሱ እኮ ህፃን እኮ ነው፣ ይዘ ቤቢ እኮ ትንሽ ልጅ አለ ቤት ውስጥ ታውቃላችሁ አይደለ? እናንተ ሁለቱን ትላልቆቹ ነው የምታውቁት። ትንሽ ልጅ አለ ሌላ አይ ቲንክ እንደ ቶሎ በላይ ነው የወለደችው። እና ቀጥሎ ደግሞ ህፃን አቅፋ ነው የምታለቅሰው። አራስ ቤት ሆነ ማውራት አትችልም፣ ማውራት አትችልም። ለሊትዬ እናቴን ተነጠቁብሽ ትላለች። አስብ፣ እናቴን በቁም የገደሉኝ ብላት ማውራት አትችልም ስላችሁ እኔ ብዙ ጊዜ አወራለሁ ታውቃላችሁ። አሁን የሆነ ጭንቅላቴ ውስጥ የሆነ ነገር የተቀመጠ ነው ይመስለኝ። በጣም ይጨንቃል። ባልየው ይለመናል። ምትይዘውን ምጨብጠው ናታለች። ምትይዘውን ምጨብጠው በቁም የገደሉኝ አለች። እናቴን ነጠቁ። በተኛችበት እኮ ነው ዕቃ የቀረችው። በተኛችበት እኮ ነው ሳትነቃ የቀረችው። ምንም ሳትሆን ጭንቀት እኮ ነው። ይህን አይነት ነገር ያለመደች እናት ናት። ሁልጊዜ በቃ ከሰው የምትሰማው ጥሩ ነገር ነው። እኔ አላቅም። እኔ ማለት እንዴት ብዬ ማውራት እንዳለብኝ ማስረዳት እንዳለብኝ ራሱ አልችልም። እግዚአብሔር ምስክሬ ነው። እኔ በህይወቴ እንደዚህ አይነት እናት ማለት ሰው እንዴት ለሁሉም ሰው እንደዚህ ይሆናል? ለዛ እኮ ነው የቆጨኝ። ለዛ ነው ያንገበገበኝ። ልጆቼን ትምህርት ቤት መላክ አልቻልኩም። ሊልኝ መተኛት ፈራው። ምንም ያልሆነችና ጠንካራ ናት። ከኛ ትበልጣለች። ብታይ ኢነርጂ አይደለም፣ በጣም ፖዚቲቭ ናት። እና በቃ ወይኔ ግን ምን ከባለቤቴ ጋር እንደውም ሰሞኑን እሷ ሰይፉ ላይ ቀርባ እንደዚህ ልጆቻችሁ ሚዲያ ላይ አታውጡ ትላላችሁ፣ ቤተሰብ አታውጡ ትላላችሁ። ሚዲያ ላይም ቤተሰብ መሬት ላይም ቤተሰብ ሲሰደብ ቤተሰብ የሚሰደው ይህንን አስረግጬ የምነግራችሁ የቤተሰብ መሰደብ አየር ላይም ኢንተርኔት ላይም አይተስተሰኝ፣ ክብር አየር ላይም መሬት ላይም ሲነካ አይተስተሰኝ። ገብታችኋል? የእናንተ እናት እንደማታሰደቡ መሬት ላይም ኢንተርኔት ላይም የሰውን እናት አትስደቡ። ገንዘብ ለመስራት ደግሞ ምን መሰላችሁ? የኛ ኢንተርኔት ገንዘብ ለመስራት ነው። የሰዎችን ማዋረድ፣ ማህበረሰብን ይሰድባሉ፣ እናትን ይሰድባሉ፣ ተከፍሏቸው ይሳደባሉ። እኔ እኮ ያልተረዳችሁኝ በቢዝነሳቸው ነው። እኔ አሁን ማዘር ምግብ እንደሚሸጡ አሁን ያወቅኩት። እኔ አሜሪካን ሀገር አንድ ስቴት እየኖርኩኝ አንድ ደውዬ እንኳን ኢቭን የእሷ ሶሻል ሰርክሎች ምናምን እዛው ሰፈር ላናገር የምችላቸው ሰዎች ኖረው እኔ ያላወቅኩኝ ሰው ሌላ ስቴት ሆኖ አካባቢሽ ያሉት ነገሩኝ። የአካባቢሽ እንትኖች እናንተ ኢንሳይደር ምናምን ብላችሁ የሰውን ሄዳችሁ እንዲቢያት ያላችሁት እንግዲህ አሁን የሰው ነፍስ እጃችሁ ላይ ነፍስ ነጥቃችኋል፣ እናት ገላችኋል። ይሄንን እንዳትረሱት። በልጅ ልጆቻችሁ ትከፍሉታላችሁ። በልጅ ልጆቻችሁ እየሄዳችሁ ገንዘብ እየከፈላችሁ ቢሃይንድ ለትን ኢንተርኔት ላይ ሰውን የምታሰድቡ ከዚህ በፊት ስሙን አልጠረም ወንድሜ ነው ሲያብድ እኮ አይተናል እኮ ወዶች ገንዘብ ተከፍሎ ልጆቹ ሲሰደቡ እያየነው ሲያብድ የልጆች አባት ሲያብድ አይተናል። እናት ስትሞት አይተናል። እናት ተደገመች ገንዘብ እየተከፈለ ቀናቸው ከሆነ ለሌላ ሰው እንግዲህ ሁሉም ሰው ቀኑ ደርሶ የሚሞት ሁሉም ሰው አይደለም። አሁንም እላችሁ ገንዘብ እየተከፈለ ቤተሰብን ማዋረድ፣ መበቀል፣ ቢዝነስን ለማበላሸት ቢሃይንድ ዘ ሲን ቤተሰብን ማሰደብ ነፍስ አስከፍሏል። አሁን ነፍስ እናትን የከፈሉት የብዙ ልጆች እናት፣ የብዙ የልጅ ልጆች እናት። ሴትዮዋ ትልቅ ሴት አይደሉም። ይህንን ወቁ። ትልቅ ሴት አይደሉም። የኔን እናት ብታዩ ልትሆኑ። እኔ እኮ ለእናቴ መጨረሻ ልጅ ነኝ። ትልቅ ሴት አይደሉም። እዚህ አፕ ላይ ከሚሳደቡት ትንሽ እድሜያቸው ከፍ ቢል ነው እንጂ ትልቅ ሴት አይደሉም። ይህንን በደንብ አስምራችሁ ያዙ። ትልቅ ሴትዮ አይደሉም። ሴትዮዋ ደከሙ ምናምን ምን አገባችሁ በሰው እናት በሰው ህይወት? ማናችሁ እናንተ ሀሳብ የመስጠት ማናት ተሰጣችሁ? መስራት ከፈለጉ ማዘር የሚያስደስታቸው መስራት ከሆነ ለምን አይሰሩም? ከሷ እኮ የባሱ ትላልቅ ሴቶች እኮ ልጅ ይዘው የለን እዚህ። የምሬ ሴትዮ ትልቅ ሴትዮ አይደሉም። ከሰደበቻቸው ሴትዮ ትንሽ ቢበልጡ እውነት ነው። ቴንክ ዩ የምሬ። እና አሁን የምላችሁ ማን መብት ተሰጣችሁ ስለ ሰው እናት ለማውራት? ማን መብት ተሰጣችሁ እናንተ ስለ ሰው እናት ለማውራት? ሰድባችሁ ማዘርዬ ተጨንቀው ተሰድበው ማያውቁ እናት፣ ስማቸው በክፉ ተነስተው ማያውቁ እናት፣ የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ሰደባችኋቸው፣ ገደላችኋቸው። እያምናለሁ። ለምን በዚህ እድሜ ማጨናነቅ እናት። ጭንቀት እኛ እንችላለን፣ እናንተ ጭንቀት ትችላላችሁ። ወዶች የልብ ስብራት ምን እንደሚያደርግ ታውቃላችሁ? ምን እንደሚያደርግ ታውቃላችሁ?
ቆይ ላሳያችሁ። እኔ ትክክለኛውን ኢሜጅ ባለፈው አምጥቼላችሁ ነበር። ከእሺ ካለ ልብሽን ቅስምሽን ነው የምሰብረው፣ ልብሽን ነው የምሰብረው፣ ሞራሏን ሰባብራ አስቀምጣት የሚባለው ይሄ እንዲህ ያደረጋችሁ ሰዎች እየተከፈላችሁ ስትሰድቡ፣ ስታዋርዱ፣ የሰውን እናት፣ የሰውን ልጆች፣ የሰውን ክብር፣ የሰውን ቅስም ስትሰብሩ፣ ክብርን ስትነኩ፣ ክብረ ነክ ነገሮች በሰው በታሪኩ በገነባው ስሙ በማንነቱ ምናምን ስትሄዱ እንዲህ ነው ሰው የምታደርጉት በአንደበታችሁ ልጆች። ይሄን እንዲህ ያደረጋችሁት የሰው ልጅ ምን አጠፉ? ማሰር ምን አጠፉ? ምን አጠፉ? ማዘር ጥፋታቸውን ነገሩን ጻፉ እስቲ። ጥፋታቸው የሀናንም ጥፋት ነገሩ። ሶሻል ሚዲያ ማምጣታቸው ሶሻል ሚዲያ ላይ ማንም መምጣት ይችላል። መብቷ እኮ ስለኖረች ነው ሶሻል ሚዲያ ላይ መጣችው። ምን አጠፉ? ይሄ ቤተሰብ ምንድን ናችሁ? ነበር ምናችሁ? ሊሊ አሁንም ምላስ በጣም ከባድ ነው። ስንት ሰው እስኪሞት እንደምንጠብቅ አላውቅም። ብዙ ጊዜ እንጃ በጣም የተወሰኑ ወንዶች ናቸው እንጂ ብዙ ጊዜ በቃ እባካችሁ ሴቶች ፕሊስ በቃ እቺ ልጅ አትጉዷት። በቃ እናቷን አታለች። የምታጠባ እናት ናት። ሁለት የምትጠቡ ልጆች ያሉባት እናት እናቷን ደግሞ አታለች። ምን አይነት ቃል ነው አሁን የሚጻፈው? ቃል በጣም ነው ልክ አይደለም። እንዴ እኮ የሆነ ነገር ሆነ አይደለ? ሀኒ ልጅ ናት፣ ተሳሳተች። ምናልባት ይሆናል ያንን ነገር እሷን ለማስተማሪያ ብለው ነበር። ሰው ባልተረዳት መንገድ ታያየባት። ያልተረዳት ነገር ኢቢኤስ ላይቭ ላይ ወለደች ብሎ ስሟን አጠፉ። ላይቭ ላይ ቲክቶክ ላይቭ ላይ እንጂ ምጥ ማንም ያደርገው ማንም የሚፖስተው የምጥ የተለያዩ የአበሻ ሴቶችን ቪዲዮ አምጥቼ ለጥፍላቸዋል። ምጥ ላይ ሆና ኮንተንት ይሰራል። ባል ብዙ አይቻለሁ። ምንም ያጠፋችሁ ጥፋት የለም። መውለድ የመጀመሪያ ልጇ ቢሆን እኔ ምን ቢኮዝ የመጀመሪያ ኤቭሪቲንግ ኢዝ ኒው እንዴት ጊዜውን አገኘሽ ነው የምለው። ሶስተኛ አራተኛማ ምንድነው? እኔ እኮ ሲ-ሴክሽን ቴብል ላይ እኮ ሆኜ ኮንተንት ሰርቻለሁ። አንድ ኮንተንቶች ሰርቻለሁ። ሲ-ሴክሽን ቴብል ላይ ሆኜ ምጥማ ጊዜ አለው። እየመጠኝ ነው የሚሄደው ጊዜም አለው። እኔ ሲ-ሴክሽን ቴብል ላይ አድርጎኝ መውለድ ኮንተንት ነው። መውለዷን ደግሞ ኤክስፒሪየንሷን ካሳየች ቢያንስ እንኳን ልታዩላት የሚገባው የእናቶቻችንን ስቃይ። አሜሪካን ሀገር እንዲህ ከተሰቃየች እናቶቻችን በየጓዳው የሰፈር ወላጆች የሚያስወልዱን የእናቶቻችንን ስቃይ እንኳን ማየት ሳንችል ሰደብናት። አሁን ደግሞ እናትየው ተሰደቡ። ምን አስፈለገ? የእናትየው መሰደብ ንገሩኝ። የእናትየው መነቀፍ መንቋሸሽ ምን አስፈለገው? አሁን ሞቱ። እንዲህ ነው ያደረጓቸው። እንዲህ ነው የሰዎችን ቤተሰቦች እያተደረገ ያለው። ሞቱ። አሪፍ ሹ ይሉኛል እንዴ ማለት እሷ ጋር እኮ ደውላልኝ እኮ እኔ አላመንኩም ነበር። ነፍስ ይማር ማዘርዬ አምላክን እንዳከበሩ አምላክን እንደፈሩ እንደኖሩ ሃይማኖቶችን እንደጠበቁ እግዚአብሔር ደግሞ ይራራላቸው። ነፍሳቸውን እግዚአብሔር ይማር፣ ከደጋጎች ጎን ያድርገው። ውሸት ቢሆን ደስ ይለኛል፣ ግን ማዘርዬ ሞቱ። ማዘርዬ አለፉ። ይሄ የተደረገው ልጅ ይሄ የተደረገው ይሄ የሁላችንም እናት ጋር ሲደርስ ነው የምናቆመው ወይስ ማቆም አለብን? ይሄን እንድትረዱ ይፈልጋል። እኔ ምንም ነገር ቤኔፊት ማድረገው ነገር የለም። እኔም ጥሩ ሰው ምናምን ልትሉ በሰው እናትን ያኔ ሰው ማለት ራሴ ዲፌንድ አደርጋለሁ። እሱን ግን የሰውን እናትን ስራ ሰርተው ስለበሉ ለምን ሰደዋለሁ? ድንገት ሆስፒታል ነው አይደል? ድንገት ነው የሞቱት። የሰውን እናት አትንኩ ውዶች። እነሱ ተስፋ ቆርጠው ነው። ልንገራችሁ፣ ትናንትና የተመከርኩት እነዚህ ተሳዳቢ ሰዎች ተስፋ ቆርጠው ነው። ከዚህ በኋላ ከቤትም አይወጡም። እንደምታዩቸው ከቤትም ሲወጡ ከሆቴል ውስጥ አይወጡም። ስራም ሰርተው መብላት አይችሉም። ያላቸው ይሄ ነው። የፈለገ ነገር ቢባባሉ ይቅር ይባባላሉ ምናምን። እናንተ ብዙ ህይወት አላችሁ። እሺ፣ እነሱ ገንዘብ ሊሰሩ፣ እናንተ የሰውን ክብር ቤተሰብ አትስደቡ። የሰውን እናት አትስደቡ። አትሳደቡ። ተግባባን? እነሱ ተከፍሏቸው ነው። እነሱ ገንዘብ ይሰራሉ። ቢሃይንድ ዘ ሲን ይከፈላቸዋል። ማን እንደከፈለ ስሰደብ እንኳን አውቃለሁ ውዶቼ። ማን ምን እንዳለኝ ማን ምን እንዳስባለኝ አውቃለሁ። ተከፍሏቸው ነው እነሱ።